ደህና ነኝ። እንዴት ነው ልጅሽ? ድምጿ አልናፈቀሽም እንዴ? ላሰማሽ? እንዴ አንተባረኛል እኮ። ሆን ብለን አይደል እንደዚህ ያደረከኝ? ማኔ ኧረ እኔ ሆን ብዬ አይደለም። ደግሞ ምን ሆነ? በጣም ነው የሚያምረው። አትጨማለቅ እሺ። እኔ ናታን እንደዛ እየነጨኝ ዝም ያልኩህ እኮ እንደዚህ እንድታስይዝልኝ አይደለም። አንቺ ደግሞ እንደውም የኔ መሳለ ስራ በክፍያ ነበር መሆን የነበረበት። ትቀልጃለሽ እንዴ? ቀልዱንማ አንተ ቀለድከው። ቁም ነገሩን ያወራልሃለሁ ካልሽ እሺ። እውነት ግን በጣም ነው የምታናደው። እሺ ሄሎ ሄሎ፣ ማን ልበል? የኔ ስም ለጊዜው ይቆየ። በአካል መነጋገር አለብን። ማን እንደሆንክ ሳላቅ እንዴት ነው የምናወራው? ስለምንድን ነው የምንነጋገረው? ስለሚጠቅም ነገር፣ ስለ ልጅ ማለት። አንተ ነበርክ ተላክ የተባለውን ወረቀት የላከው? የምን ወረቀት ነው? ትልቅ ሰው አይደለ እንዴ? በስራ ታውራኝና ነገሩን ቶሎ እንቋጭው። ምንድን ነው የምታወራው? ለምንድን ነው በሰው ህይወት ገብታችሁን በጠብጡት? ሰውዬ ለራስ ብዬ ነው አልኩ እኮ። ግን ያው በዛ ያለ ብር ያስፈልገኛል። ስማ፣ ማንነትህን አላውቅም፣ ግን እመነኝ፣ እንደዚህ አይነት ቀልድ አትቀልድ። ጭንቅላትን ብዬ ነው ምደፋ ባለጌ። ቆይ ልጅህን አትፈልገውም እንዴ? ወይኔ ናታን፣ ቆይ ማን አባነ? እንዴት ነው በሰው መቀልደው? ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ሐረግ ድራማ እንግዲህ በክፍል 168 ላይ ኤፍራታ ስልክ ተደውሎላት የልጇን ድምፅ አሰምተዋታል። እንግዲህ ኤፍራታና ናታን ከዚህ ቀደም በተደጋጋሚ ልጃቸው በህይወት እንዳለ የሚደርሳቸው መልእክት ሆን ተብሎ እኛን ለመረበሽ ነው፣ ለምንድን ነው ልጃችን የማይተውት? እነማን ናቸው እነዚህ ጥላቶቻችን? እያሉ እንግዲህ ሁለቱ ነገሩን ብዙም ቦታ አልሰጡትም ነበረ። ቤታቸው ድረስ ወረቀት ተልኮ ከነ አድራሻው ያንን ወረቀት እንግዲህ እንደ ዋዛ በማየታቸውና ምንም ትርጉም የለውም በማለታቸው ጭራሽ ልጁን ለራሱ ማድረግ የሚፈልግ ሰው አድራሻውን እንዲያገኝ አግዘውታል። ቃል እንግዲህ የቃል እህት ያንን ደብዳቤ የተላከውን አድራሻ ማለት ነው ፖስታውን ይዛ በመሄድ ለወንድሟ ሰጥተዋለች። ወንድምየውም እንግዲህ ልጁ ያለበትን አድራሻ ደርሶበታል። እና እንግዲህ ኤፍራታና ናታን ነቃ ባለማለታቸው ምን ሊሆን ይችላል ይሄ ነገር ምንድን ነው ነገሩ ብለው ለማጣራት ከመሞከር ይልቅ ዝም ብሎ ነው የሚወራው እያሉ በነገራችን ላይ አላዩም እኮ የልጃቸውን ሬሳ ተቃጥሏን ተብለው ምንም ያዩት ነገር የለምና ለሰከንድ እንኳን መጠርጠር ነበረባቸው። ምን ማለት ነው ይሄ ነገር ግን ብለው በተለይ ደግሞ ናታን በተደጋጋሚ ጽዮንም የሰማችው ሚስጥር አለ፣ ህፃን ልጅ የታገተ ህፃን ልጅ እንዳለ፣ ከዛ ደግሞ ያ ስለታገተው ህፃን ልጅ በዛው አካባቢ ደግሞ እዚህ ቀደም የታገተች ሴት በጣም ላንተ ለህይወትህ አስፈላጊ የማይታመን ነገር የምነግርህ ሚስጥር አለ ብለው በጣም ብዙ ነገሮችን እንዲጠረጠር የሚያደርግ ምንድን ነው ይሄ ነገር ብሎ ነገሮችን ምንድን ነው ቢያገናኟቸው ማለት ነው እንዲጠራጠሩ ያደርጋቸው ነበረ። እነሱ ግን በቃ ምንድን ነው አንዴ ሞቷል ብለው ስላሰቡ ምንም አይነት ተስፋ እንደሌለው ስለሚያውቁ ምንም ቦታ መስጠት አልፈለጉም። ነገር ግን በተደጋጋሚ ቤታቸው ድረስ ራሱ መልእክት እየመጣላቸው ነበረ። እሱን ነገር እነሱ ችላ በማለታቸው እንግዲህ ምናልባትም ናታንና ኤፍራታ ሊፈተኑበት ይችላሉ በዚህ ነገር ብዬ አስባለሁ። በቀላሉ በገንዘብ የሚገላገሉትን ነገር ማለት ነው። ልጃቸውን ለማግኘት ገንዘብ ብቻ ነው የሚያስፈልጋቸው። እንግዲህ ቤታቸው የመጣውን ወረቀት ልጅቷ ወስዳ ለወንድሟ ሰጥተዋለች። ወንድምየው ደግሞ አድራሻውን አግኝቶታል ማለት ነው። ልጁ ማን እንደደበቀው እንደሚታወቀው ልጁን የደበቀችው ሉሊት ናት። ልጁ ሉሊት እጅ ገብቷን በነገራችን ላይ ሉሊትም ያኔትም እያስመሰሉ ነው እንጂ ልጁ ያለው ሉሊት ጋር ነው። እና እንግዲህ ኤፍራታ ጋር ስልክ ተደውሎ የልጅሽን ድምጽ መስማት ትፈልጊያለሽ ይላታል። ምንድን ነው የምትቀባጠሩት እያለች ነበረ። እነሱ ግን ልጇ ሲያለቅስ ድምጽ አሰምተዋታል። እና ኤፍራታ ማለት በቃ የማይታመን ነገር ሊታመን የማይችል ነገር ማለት ነው። እና ለእሷ ይሄ በጣም ከባድ ነው። መቀበል ራሱ ከባድ ነው። ልጅ በህይወት አለ ብሎ ማመን መቀበል በጣም አደጋ ነው ማለት ከባድ ነው ለመቀበል። ነገር ግን እንግዲህ ልጇን በስልክ ድምፁን አሰምተዋታል። ኤፍራታ ራሷን ስታ ነገሩን ካረሳችው ኤፍራታ ልጇ በህይወት መኖሩን አሁን ላይ አውቃለች ማለት ነው።
እንግዲህ ናታን ጋር ደግሞ የቃል እህት ደውላ ነበረ። የቃል እህት ናታን ጋር ደውላ በአጋጣሚ ናታን ደግሞ ከኤፍራታ ጋር ነበርና እንግዲህ ደህና ነህ? እንዴት ነህ? እኔ ስራ ነኝ በኋላ አወራለሁ እያለ ልጅቷ ኧረ እኔ ሴት ነኝ እያለች ነበረ። እሱ ግን ኤፍራታ እንዳጠረጥር ስለፈለገ አሁን ስራ ላይ ነኝ በኋላ አወራለሁ እያለ እንግዲህ ልጅቷን ሲፎግራት ነበረ። ያው ልጅቷን የፈለጋት አድራሻዋንና ቤቷን ለማወቅ ነው። በነገራችን ላይ አድራሻዋንና ቤቷን ማወቅ ይፈልጋል። ለዛ ነው ልጅቷን የፈለጋት። እና እንግዲህ ናታን ልጅቷን ቀጥሯት ከተገናኙ በኋላ አብረን እንድንተዋወቅና ጊዜ እንድናሳልፍ ፈልጌ ነው ቢላትም እሷ ግን እየታውቃኝ ነው ብላ ትጠይቀዋለች። እኔ ፍቅረኛ አለችኝ በጣም ነው መወዳት፣ ነገር ግን እሷ ማለት እኔን ለማስቀናት ትሞክራለች ከሌላ ወንድ ጋር እና እሷን ለማናደድ ፈልጌ ነው አይነት ነገር ሲጫወት ጨዋታ ማለት ነው። ያው እሱ የፈለገው እሷን በአካል ማግኘት ነው። በነገራችን ላይ እሷን በአካል ካገኘ በኋላ ሊከታተላት ነው የፈለገው። የት እንደምትገባ የት እንደምትወጣ ሊከታተላት ፈልጎ ነው እንጂ ሊያወራትም ፈልጎ አይደለም ሲጀመር የቀጠራት ማለት ነው። እንግዲህ ልጅቷ ከሱ ጋር በነበረ ቆይታ ከሚስትህ ከፍቅረኛ ጋር ያለብህን ችግር በመነጋገር መፍታት ነው እንጂ ከችግሩ ላይ ችግር በመጨመር ፍቅራችሁን ወይም ትዳራችሁን ማፍረስ ነው እንጂ አትገነቡትም። ስለዚህ ችግሩ ላይ ተነጋግራችሁ ፍቱ በማለት ከአጠገቤ እንዳደርስ ብላ እንግዲህ ትታው ትሄዳለች። እሱ ግን የምትገባበትን ቦታ ለማወቅ ተከትሏት ነበር እስከ መጨረሻው። እንደ ተከታተላት አወቀች መሰለኝ። ልጅቷ ተቀይሳለች፣ ወይም ደግሞ ናታን የኤፍራታ ባል መሆኑን አውቃለች መሰለኝ። ምንም አልገባኝም። የሆነ የጠረጠረችው ነገር አለ መሰል እና እንግዲህ ልጅቷ መንገድ ቀይሳ የሄደች ተከትሏት ነበረ። በመጨረሻ እንግዲህ የት እንደገባች ሳያውቅ ትጠፋበታለች። ናታን እንግዲህ አድራሻዋን ሳያገኝ ቀርቷል ማለት ነው። በዛ ላይ ደግሞ ቃል ቤቱ ሊጋብዘው ነው። ታዲያ እህቱ በሌለችበት ከሆነ የሚጋብዘው ወይስ ደግሞ አይተዋወቁም ብሎ አስቦ ነው እንግዲህ እነ ናታን ቤት እንዲሁም ደግሞ እነ ኤፍራታ ቤት ማን ነው እነ ጽዮን ቤት ወይም ደግሞ እነ ገኒ ያሉበት ቤት በተደጋጋሚ ልጅ ሄዳለች እና እዛ ናታንን ሳታየው አትቀርም ብዬ አስባለሁ። ያወቀችው ይመስለኛል፣ ብቻ አላውቅም። ለዛ ነው እሱ እንደተከታተላት ወይም ደግሞ ሊከታተለኝ ይችላል ብላ ፈርታ ከሄደች በኋላ ግን የሆነ ቦታ ስትደርስ ትቀይስበታለች፣ ትጠፋበታለች ማለት ነው። ስለዚህ ቃል ናታን አድራሻዋን ማግኘት አልቻለም። ሌላው ደግሞ እንግዲህ እነ ኤፍራታ ልጅ ከያኔት ላይ ሉሊት ናት የወሰደችው። እንግዲህ ሉሊት ምንም እንደማታውቅ እሷም እየፈለገችው እንደሆነ ነበር ስታወራ የሰማ ነው። ነገር ግን ልጁ እሷ ጋር ነው ያለው። በዛ ላይ ያኔት ከቃል ጋር ያላት ሌላ አይነት ቂምም ያላት ይመስለኛል። ብቻ ነገሩ ሰብሰብ እያለ ነው አሁን። ያኔት ልጁንም ለመውሰድና እሱን ለመበቀል እህቱንም በተደጋጋሚ ያሳገተችው እንደምትወደው መስላም ደግሞ ወደ ህይወቱ የመጣችው የሆነ ነገር ፈልጋ ለበቀል ፈልጋ ይመስለኛል። እንግዲህ ቃል ታምራት ብላ ጠርተዋለች። ታምራት የአባቱ ስም ነው፣ ግን ማንም ሰው አያውቀውም። በዛ ስም በፍጹም አይጠራም። እና እንግዲህ እንዴት ይሄን ልታቅቻለች ብሎ እሱ ሌላ ታሪክ ውስጥ ገብቷል ማለት ነው። ነገር ግን እነ ኤፍራታ ቤት የተላከው ወረቀት ላይ አድራሻ ነበረ። ልጃችሁን ከፈለጋችሁ በዚህ አድራሻ ኑ የሚል አድራሻ ተልኮላቸው ስለነበረ ቃል በዛ አድራሻ ምክንያት እንግዲህ ሉሊት ልጁን እንዳገተችበትን ቦታ ደርሶበታል ማለት ነው። ያው ልጁን መውሰድ ባይችልም ግን ቦታውን ደርሶበታል። ነገር ግን ናታን ከቤት ከወጣ በኋላ ይህን ነገር እነርሳው፣ ከዚህ በኋላ ያው ልጅ ያሉ የሚያስቸግሩን ነገር አትረበሽ ታያቸው ብሎ ከቤት ከወጣ በኋላ ኤፍራታ ጋር ስልክ ተደውሎላት ነበረ እና ልጇ በህይወት እንዳለና በጣም ብዙ ገንዘብ እንደጠየቋት ነው። እንግዲህ በነገራችን ላይ ናታንም ጋር ደውለውለት ነበረ እና ልጅ በህይወት አለ፣ ግን በጣም ብዙ ገንዘብ ነው የምንፈልገው ብለውታል። እሱም እንግዲህ ጆሯቸው ላይ ነው ስልኩን የዘጋው። ማለት ሊያዳምጣቸው ራሱ አልፈለገም። ደብል እንትኑን የላኩ አድራሻውንም የላኩት እሱ እንደሆነ እየጠየቀው ነበረ። ነገር ግን ናታን ቦታ ሳይሰጠው ስልኩን ዘግቶባቸዋል። ልጃቸው በህይወት እንዳለና ልጅን ከፈለግከው ደግሞ በጣም ሚሊየን ብር በሚሊየን የሚቆጠር ገንዘብ እንደሚፈልጉ ነግረውታል ማለት ነው። ስለዚህ ናታን ይህንን እንግዲህ ያለ የሌለውን ንብረቱን ሽጦ ልጁን ማስመለስ አለበት። ያው ሉሊት ገንዘብ ነው የምትፈልገው፣ ሌላ ነገር አትፈልግም ብዬ አስባለሁኝ። ቃል ደግሞ የሚፈልገው
ኤፍራታን ነው። በልደቷ ቀን በልጇ ሰርፕራይዝ አረጋታለሁ እያለ ነው። የሚገርመው ነገር ግን ልጅ እኮ የእሷ ብቻ ሳይሆን የናታንም ነው አይደለ? ስለዚህ ለእሷ የሆነ የተለየ የሚሰጣት ጥቅም ነገር የለም። ልጁ የጋራ ነው፣ የኤፍራታና የናታን ልጅ ነው። ሌላው ደግሞ እንግዲህ ዳግም አሁን ላይ ስርቆቱ ጭራሽ ተባብሶበታል። ገነት አሁን ላይ ልጅ ናት እንኳ ትናገሩ እያለች የባሰ ልጁን እያበላሸችው ትገኛለች። ጭራሽ ስራ እንዲሰራ ገንዘብ ስጡ ብላ ኤፍራታ ጋር ሄዳ ነበር። በነገራችን ላይ ልጁ ቁማርተኛ ነው፣ ቁማር ይጫወታል እና የወሰደውን ገንዘብ እንግዲህ በአንድ ቀን ነው ጭር የሚያደርገው ቁማር ተጫውቶበትና ለዛ ነው ሱሰኛ ሆኗል፣ ጠጭ ሆኗል። ብቻ ለዛ ነው የሚሰርቀውም ገንዘብ ስላጣ ነው። ቁማር ተጫውቶ ሲበላ ስርቆት ይገባል፣ ጠጥቶ የሚከፍለው ሲያጣ ስርቆት ይገባል። እና ልጁ እንግዲህ ታስሮ እያለ ናታንን በጣም ብዙ መጣጥፎ ቃሎቶችን ስትናገር ነበረ፣ እህቱንም ሳይቀር ማለት ነው። እነሱ ግን ዝም ብሎ ታግሰዋት እንግዲህ በዋስ አስፈትቶት ነበረ ናታን። ልጁ ግን አሁን ላይ ምንም ተምሮ የወጣው ነገር የለም፣ ብሶበታል። ከዚህ ሁሉ ቆይ እውነቱን ቢናገር ምን ይሆናል? እውነቱን የእህቱ ልጅ በህይወት እንዳለ እያወቀ እንደዚህ አይነት የጅል ስራ ለምን እንደሚሰራ ምኑም አይጥመኝም። እውነት ለመናገር ከሆነ እንደውም እኮ ይሄ የእሱ ኃላፊነት ነበረ። እንደ ወንድምነቱ እንደ አንድ ውድ እህቱ ኤፍራታ የእሱ ውድ እህት ናትና ይህንን ነገር እሱ ሊጋፈጥ ይገባ ነበር። እስከ ሞት ድረስ የልጁ መኖር አለመኖሩን ለማጣራት መሞከርና ልጃቸውን ለማስመለጥ መሞከር ነበረበት፣ እንደ ወንድምነት ማለት ነው። እሱ ግን ጭራሽ ጥላቱ ነው የተነሳባቸው ያለ ምንም ምክንያት ማለት ነውና እንግዲህ ገኒ ወደ ኤፍራታ ቤት ሄዳ ለወንድሟ እንድታስብለትና ገንዘብ እንድትሰጠው ስራ እንዲሰራ እየጠየቀቻት ነበረ። ኤፍራታ ግን በፍጹም ለዳግም ይሄን ማድረግ አልችልም፣ ምክንያቱም ተስተካክሎ ሊዋለቻት። ምክንያቱም እንግዲህ ኤፍራታን ነበር የሚወዳት የሚያከብራት፣ ለእሷ እንኳ ክብር አጥቶ እንዴት አዋርዷት ጭራሽ በጥፊ ሁሉ ሊመታት ነበረ ቤቱ ሄዳና። ስለዚህ ሲስተካከልና ነው እንጂ እንደዚህ ሆኖ እያለ መስጠት አልችልም ብላት፣ አንቺ ድሮም ለሌሎቹ ሲሆን ነው እንጂ ለወንድምሽ መች ትሆኛለሽ ብላ እንግዲህ ክፉ ቃል ለሁሉም ሰው በዳጊ የተነሳ ሁሉንም ሰው ነው የምትጣለው። ገነት ለራሷ ነው የሚጠቅማት። በነገራችን ላይ ልጇን ብትመክረውና ወደ ትክክለኛው መንገድ ብትመራው የምትጠቀመው እሷ ናት። እሷ ግን አሁን ላይ አትናገሩት የፈለገውን ይሁን አይነት ነገር የኔ ልጅ ጨዋ ነው ማለት ጀምራለች። ምናም እንግዲህ በዚህ የተነሳ ነበረ ጽዮን ጠዋት ላይ ቁርስ እየበላች ስልኳን ይዛ ቁጭ ብላ ያለ ድንገት ከተቀመጠችበት ተነስታ አቤልን ሰላም ለማለት ትሄዳለች። ነገር ግን ዘወር ስትል ነበረ ዳግም ያስቀመጠችውን ስልክ ላፍ አድርጎ ወስዶ እንግዲህ ሲፈተሽ እንዳይገኝበት በፌስታል በመጠቅለል መታጠቢያ ቤት ውስጥ መሳቢያ ውስጥ አስቀምጦታል። እናም እንግዲህ ጽዮንም ስታጣው ከሱ ውጭ ማንም አይወስደውም ብላለች። ገነት ደግሞ እንዴ ልጅ ሌባት ያለች ብለው እንግዲህ ቤቱ ጦርነት ተከፍቷል። እና እንግዲህ የዳግም ሁኔታ በጣም ነው የሚያስጠላው። ከጽዮን በጣም የባሰ ደግሞ የሚያስጠላ ተግባር ስርቆት። እና የኔ ውድ ቤተሰቦች እንግዲህ በቀጣይ ክፍል ኤፍራታ ምን ልትወስን ትችላለች? ልጇ በህይወት እንዳለ አውቃለች። ስልክ ተደውሎ የልጇን ድምፅ አሰምተዋታል። የኤፍራታ ውሳኔ በቀጣይ ክፍል በጣም አጓጊ ነው። ሐረግ ክፍል 169 ምን ይፈጠራል? አብረን የምናየው ይሆናል። እስከዛው ቸር ቆዩልኝ።